የጠፋው ሬሳ ልብ አንጠልጣይ የህይወት ታሪክ ተራኪ ኢናያ ክፍል 3። ቀና ስል ምን እንደሆነ ያላየሁት ነገር ከአንዱ ዛፍ ወደ ሌላኛው ሲሸጋገር ተመለከቱ። ሰውየው በአቅራቢያዬ እንዳለ ይሰማኛል። ጀርባዬን ዛፉ ላይ የሙጥኝ አስደግፌ ወደ ላይ ማንጋጠጤን ተያዝኩት። ሰውነቴ በፍራቻ ይረዳል። ቁስሌ ልቤ ስንጥቅ እስክትል እያስጨነቀኝ ነው። ወደ ጆሮ የሹክሹክታ ድምጽ ወደ እኔ እየመጣ መፍራትሽ እውነት ነው የሚል ነበር። በዛ ጫካው በሚያስፈራ የሳቅ ድምጽ ተሞላ። ከየት እንደሚመጡ ማላስተውላቸው ድምጾች ያስጨንቁኝ ጀመር። ሞተች ይላሉ ደጋግመው፣ ድምጽ እየቀያየሩ፣ አንዴ በህፃን አንዴ በአዋቂ ድምጽ እያራቁ። ለደቂቆች ካስጨነቁኝ በኋላ ጫካው ፍጹም ጸጥታ ወረሰው። ከኔ ትንፋሽ ውጪ ምንም አይሰማም። አሁን ባለሁበት ሁኔታ ምንም ነገር ቢፈጠር ራሴን ለማዳን የምችልበት ምንም አቅም የለኝም። ሁሉንም በጸጋ ለመቀበል ዝግጁ ነኝ። ድንገት ሳላስበው ጥቁር የሞተ ቁራ ኬት መጣ ሳልለው እግሬ ስር ወደቀ። ድምፄንም ከፍ አድርጌ ጮህኩኝ፣ ግን ወዲያው አፌን ይዤ ድምፄን አጠፋሁኝና ግራ ቀኝ ቃኘሁ። ምንም አልነበረም። ከዛም እይቴን ሁሉ ቁራው ላይ አደረኩኝ። በስህተት ነጭ የሚባል ቀለም የለበትም፣ ሙሉ ጥቁር ነው። በሚያስገርም ሁኔታ ደግሞ ሁለቱም አይኖቹ የሉም። የአይኖቹ ስፍራ ጉድጓዳነት እንኳን የላቸውም። በጣም ደነቀኝ። አይቼ የማላውቀው ልዩ ፍጡር ሆነብኝ። አንገቴን አሰግስጌ በመገረምና በፍራቻ ውስጥ ሆኜ እየተመለከትኩት ሳለ እግሩ መንቀሳቀስ ጀመረ። ልብ ምቱም ትርታ ጀመረ መሰለኝ። ትንፋሽ ያስገባና ያስወጣ ጀመረ። ሁኔታው አስገርሞኝ የማየውም ነገር አጠራጥሮኝ ከአይኔ ይሆናል ብዬ ጨፍኜ ገለጥኩት። ግን አይኔን ስገልጠው ሌላ ያልጠበቅኩት ነገር ተከሰተ። ቁራው ተነስቶ መጮህ ጀመረ። በድንጋጤ እየጮህኩኝ ወደ ኋላ ስመለስ ተደግፌበት የነበረው ዛፍ አናቴን ክፉኛ መታኝ። ጎጥ የሚባለው ነገር ነበረበትና በጣም ጎርቶኛል። ከመቅጽበት ደሜ በጀርቤ ላይ መውረድ ጀመረ። ግን እዛው ቦታ ላይ ሆኜ ሰዓት አላጠፋውም። የቱንም ያህል መጓዝ ባልችልም ግን የነበርኩበት አልነበርኩም። በደረቴ እየተንፏቀቅኩኝ መሸሽ ጀመርኩ። ቁራ አሁንም መጮህን አላቆመም። ይባሱኑ የእሱን ድምፅ ተከትሎ ሙሉ ጫካው ተናወጠ፣ ተንጫጫ። የቅድሞቹ ሹክሹክታዎች በዋይታና በሲቃ ድምፅ ታጅበው ነፍሴን አወኳት። ባለሁበት በደረቴ ተኝቼ ጆሮዬን በእጆቼ ድፍን አደረኩት። ትንሽም ቢሆን ድምፁ ቀንሶልኛል። ግን ከዛ አካባቢ መራቅ ስለነበረብኝ ወዲያውኑ ጆሮዬን ለቅቄ ጉዞዬን ጀመር። ከጭንቅላቴ የሚፈሰው ደም ወደ አገጬና አንገቴ መውረድ ጀመረ። ልብሴ በራሴው ደም ጨቀየ። ያም ሆነ ይህ ግን ነፍሴን ለማትረፍ እየተውተረተርኩ ነው። በደረቴ እየተንፏቀቅኩ ትንሽ እንደተንፏቀቅኩኝ ቀኝ ታፌ ላይ አንዳች ነገር ስንጥጥ ብሎ ሲገባ ተሰማኝ። ድምፄን ከፍ አድርጌ ጮህኩኝ። በጀርቤ ተንጋልጌ እንደ ህፃን ልጅ አነባው። ከዛም ቀና ብዬ ተመለከትኩት። የአጥር ሽቦ ነበር። ሱሬን ከገላይ እኩል ሰንቅጦታል። ቀስ ብዬ ቀና አልኩኝና ተቀመጥኩ። የተሰነቀረብኝንም ለመንቀል ተያዝኩት። ግን እጅ እየተብረከረከ ነበርና ምንም ሊመቸኝ አልቻለም። እንባዬ ከአይኔ ዱብ ዱብ ይላል። ደሜ ከጭንቅላቴ ላይ ይወርዳል። አሁን ሽቦ የቀደደው እግሬ ነጩ እስኪታይ ዘልቆ ሰንጥቆኛል። በዛ ላይ ጠማማ ነው መሰለኝ። እንደ ወስፌ የውስጥ ስጌን ይዞታል። ስጌ እጅግ በዛ። ቀስ ብዬ በጀርቤ ተንጋለልኩ። አይኖቼን መስለምለም ጀመሩ። አቃተኝ። ትንሽ እንደተኛሁኝ እጅግ ፈጣን የእግር ኮቴ ተሰማኝ። በዛው በተኛሁበት ስመለከተው ጥቁር ከስክስ ጫማ ማድረጉን ተመለከቱ። ከተኛሁበት በድንጋጤ ተነስቼ ስዞር ምን ተፈጠረ ሜርሲ እያለ ወደ እኔ መጣ። ባባ ነበር። ነፍሴ አሁን ተረጋጋች። ምንም መልስ ሳልሰጠው መሬቱ ላይ ተንጋለልኩ። ሜርሲ እያለ ወደ እኔ ተጠጋ። ከተኛሁበት ደግፎ አንስቶ አቅፎ ወደ ድንኳናችን ይዞ መሄድ ጀመረ። ላወራው እየፈለግኩ ነው፣ ግን አንደበቴ ሊታዘዝልኝ አልቻለም። ብቻ በአይኖቼ ሽቅ ብዬ ተመለከትኩት። ድንጋጤውን ከፊቱ ላይ ያነበብኩት ነበር። ዙሪያ ገባውን እየቃኘ በፍጥነት ይራመዳል። ከበድኩት መሰለኝ። ማለክለክ ጀመረ። ትንሽ እንደተጓዘን ቀጥ ብሎ ቆመ። ምን እንደተመለከተ ባላቅም ቀስ አድርጎ አስቀመጠኝና ወደ ተመለከተው ነገር ጉዞ ጀመረ።
ከዚህ ጫካ ቶሎ መውጣት እንዳለብንና የደረሰብኝን ነገር ብነግረው ምንኛ ደስ ባለኝ ነበር። ትንሽ ከተራመደ በኋላ ጎንበስ ብሎ የሆነ ነገር አነሳ። ምን እንደሆነ ባላስተውልም ከዚያን ወዲያውኑ እርምጃውን ጨምሮ ወደ እኔ መጣ። በእጁ ላይ ጫማ ይዟል። የቅድስቴ ጓደኛ ጫማ ነበር። በዛ ክፉ ሰው ጥቃት እንደደረሰበት ተረዳው። ከተቀመጥኩበት እንደምንም የዛፍ ግንድ ተደግፌ ተነሳው። ጫማው ወደ ተገኘበት ቦታ ባባን ምርኮዝ አድርጌ ተጠጋው። ይመስለኛል ከድንኳኑ ጫማው እስከተገኘበት ስፍራ ድረስ ተሸክሞን ያመጣው። ጫማውን ካገኘንበት በኋላ ደግሞ መሬት ላይ እንደተጎተተ የሚያሳይ የመሬት ቅርጽ አለ። ቀስ እያልኩ ወደፊት በመሄድ መመልከት ጀመርኩ። በጫካው ውስጥ አነስ ብላ ጠንከር ያለች ተክል ተመለከትኩ። ቅጠሎቿና አነስተኛ ቅርንጫፎቿ በደም ተለውሰዋል። ይመስለኛል ሰውየው የቅድስትን ጓደኛ ሲጎትተው ተክሏን የሙጥኝ ይዟት ነበር። ከዛም ሲመነጭቀው የውስጥ እጇ ተቦጫጭሮ ተክሏን ደም እንደለወሳት ተሰማኝ። አሁንም ባባን ተደግፌ ወደፊት እየተጓዝን ነው። ሜርሲ፣ ከዚህ ቦታ ቶሎ እንውጣ። በጣም አስፈሪና ለእኛም ጥሩ አይደለም። የሆኑ ሆኗል። እኛ ከዚህ መሄድ አለብን አለኝ ባባ ወደ ኋላ እንድንመለስ እየጠቆመኝ። እንደምንም ብዬ አንደበቴን ከፍቼ ያን ሰውዬ ሳልገለው አልሄድም አልኩት። እየቀለድሽ መሆን አለበት። እንዳለ እንድናልቅ ካልፈልግሽ በቀር ሌላ ምንም የሚያቆየን ነገር የለም አለኝ። ቁጣና ኃይል በተቀላቀለው ድምፅ። የበሰበሰ ዝናብ አይፈራም ይላል የሀገሬ ሰው አልኩኝ። ለራሴ ምን እንደሆነ ባላክ ውስጤን እልህና በቀል ይሰማኛል። እንሄዳለን፣ ግን ቢያንስ ወዴት እንድስወስደው ለማወቅ ትንሽ ወደፊት ሄደን አልኩት በሚቆራረጥ ድምፅ። እሺ ብሎ ደግፎ ወደፊት ወሰደኝ። የተጎተተበትን ምልክት እየተከተልን ትንሽ እንደተጓዘን የልብስ ብጫቂ ተመለከትን። ባባን ለቀቁትና ወደ ብጫቂው ጨርቅ ዝግ አልኩኝ። በእጄም ይዤ ያነሳሁት ሹል ድንጋይ ላይ ነበር የተጣበቀው። እላዩ ላይ ትንሽ የስጋ ቁራጭ አለበት ይመስለኛል። በመሬቱ ላይ ሲጎተተው ድንጋዩ ጀርባውን ፍቆታል። ድንጋዩም ስጋውና የልብሱን ብጫቂ ራሱ ላይ ያስቀረጡታል። ስቃይን ሳስበው የሚያወጣውን የስቃ ድምፅ በምዕናብ ሳደምጠው ልቤ ተሸበረ። ግን ደግሞ ክፉኛ ለውስጥ ገባው። የሚበቃሽን ያህል ተመልክተሻል። አሁን ተነሽና ከዚህ ቦታ እንሂድ አለኝ እጁን እየዘረጋልኝ። ባባ እጅግ ተጨንቋል። ፊቱ ላይ ይነበብበታል። እኔም እጄን ሰጠሁትና ከተቀመጥኩበት ተነሳሁ። የባባንም ሀሳብ ተቀብዬ ወደፊት ማዝገም ጀመርን። አንቺ ግን እንዴት እንደዚህ አይነት ጦስ ውስጥ ራስሽን ትከቻለሽ? ለራስሽ አታስቢም እንዴ ብለው ጠየቀኝ። እንደዚህ ከባድ መሆኑን አላወኩም። እኔም የቅድስት ጓደኛ ይዤ የምመለስ መስሎኝ ነው። እንደዛ እየሆነች እያየኋት ምንም አለማድረግ ለእኔ ከባድ ነው ብዬ መለስኩለት። እንዳልሽውም ያ ሰውዬ ክፉኛ መጥፎ ነው። ከረፈደ ይህን መረዳቴ ቢጸጽተኝ ዳሩ አለ ባባ ልክ መሆኔን እየነገረኝ። ከሰውየው ጋር ተገናኝታችሁ ነው እንደዚህ ያደረገሽ ብለው ጠየቀኝ። እሱም በመሸሽበት ጊዜ የተፈጠረ አደጋ መሆኑን ቀለል አድርጌ ያስረዳሁት። እኔን ላለማስደንገጥ እንጂ ሁኔታዬ በጣም እንዳስጨነቀውና የደረሰብኝ ነገር አሳስቦታል፣ ግን በንግግር አልገለጸውም። ለደቂቃዎች ከተጓዝን በኋላ የፀሐይን ወገግታ ሙሉ ለሙሉ ተመለከትኳት። ጫካው ውስጥ ያን ያህል ዘልቃ አትገባም ነበር። እኛ ድንኳናችን የጣልንበት ስፍራ ዙሪያው በጫካ ተከቧል። መሀሉ ባዶ ነበርና ፀሐይ በኃይል ታገኘዋለች። ትንሽ እንደተጓዝን ድንኳናችንን ተመለከትኩት። ከእርምጃዎች በኋላ ደረስን። ሰውነት ያቅም አንስቷል። ድቅቅ ብያለሁ። ወደ ሐኪም ቤት እንሄዳለን አልኩት ባባን። አዎ ግድ ነው፣ በጣም ተጎድተሻል እኮ አለኝ። ሀሳቡን መደገፌን በጭንቅላቴ ንቅናቄ አዎንቴን አሳየው። ከጥቂት እርምጃ በኋላ ድንጋዩ ጋር ደረስን። ከኔ ድንኳን ፊት ለፊት ያለው ድንጋይ ላይ አስቀምጦኝ እሱ ወደ ድንኳኑ ተጠጋ። እኔም ለማስተዋል እንደቻልኩት ሁለቱም ድንኳን ክፍት ነበር። ባባ በድንጋጤ ባርሳ፣ ቅድስት እያለ የተጣራ ድንኳኖቹን ቢያይም ማንም አልነበረም። ዞር ብሎ ድምፁን ከፍ አድርጎ ሜርሲ እነ ባርሳ የሉ አለኝ። በጣም ደነገጥኩ። አንዳች ነገር ሆኖ እንደው ብዬም ተጨነቅኩ። ባባ ይቁነጠነጣል። ምን እንደሚያደርግ ፈጽሞ ግራ ገብቶታል። ግን ከትንሽ ደቂቆች በኋላ ሁለቱም መጡ። ባዩን ጊዜ በጣም ደነገጡ። ባርሳም ወደ እኔ እየመጣች ምንድነው ሜርሲ ምን ሆንሽብኝ አለች።
ምንም መልስ አልሰጠዋትም። ቅድስቴም እኔን አይታ ከዚህ ቦታ አሁኑኑ ተነስተን መሄድ አለብን፣ አንድ በአንድ ከማለቃችን በፊት አለች። ትዕዛዝ የሆነ ንግግር፣ ቁጣም ቀላቅላበት። አሁን ተረጋጉ፣ መጀመሪያ ሜርሲን ወደ ሐኪም ቤት እንወሰዳት አለ ባባ ድንኳኖቹን እየነቃቀለ። እነ ባርሳም ሌሎች ዕቃ በማዘገጃጀት እያገዙ ቅድሚያ እኔን ወደ መኪናው ውሰዱ፣ እነሱ እየተመላለሱ ዕቃዎቹን ጫኑ። ከደቂቃ በኋላ ጉዞ ጀመርን። በተቀመጥኩበት የጋቢና መስኮት በኩል ፊቴን መስታወቱ ላይ ተደግፌ አይኔን ወደ ውጭ ለኬ ያን ክፉ ጫካ እየተመለከትኩኝ ጉዞዬን ቀጠልኩት። እጅግ በጣም ሰፊ ቦታ የያዘ ውስጡ ጨለማ የሆነ ጫካ ነው። ከዚህ ስፍራ በሰላም መውጣታችን እጅግ ድንቅ ነው። አይዞሽ የኔ ጓደኛ፣ ምንም አትሆኝም አለች ባርሳ በእጇ ትከሻዬን እየነካች። እሽቴን በአንገቴ ንቅናቄ ገለጽኩላት። ጉዞአችን ለረጅም ደቂቃዎች ጸጥታ የተሞላበት ነበር። ሁላችንም የድንጋጤ ስሜት ላይ ሆነን ይመስለኛል። ከግማሽ በላይ ለሆኑ ደቂቃዎች ጉዞ በኋላ አንድ የድሮ ሆስፒታል ተመለከትን። ታፔላ እንኳን የለም ነበር። በሽተኛም ሆነ ዶክተር በዙሪያው አይታይም፣ ባዶ ነበር። መኪናችንን ከመግቢያው ትይዩ አድርገን አቆምናት። እዚሁ ጠብቁኝ አለ ባባ ከመኪናው እየወረዱ። ውስጥ ገብቶ ያለውን ነገር ቃኝቶ መግባት እንደምንችል ነገረን። እነ ባርሳ ቀድመው ወርደው በጥንቃቄ ከመኪና ወረዱኝና መሸከም የሚለው ቃል በሚገልጸው ድጋፍ ደግፎኝ ወደ ውስጥ ገባል። ፍጹም ጸጥ ያለ ስፍራ። እርግጠኛ ነኝ ከኛ ሌላ በዚህ ሆስፒታል ውስጥ ሰው የለም። ባባ ከኛ በፊት እየተራመደ ወዴት መሄድ እንዳለብን እየመራ ነው። ከጥቂት እርምጃ በኋላ ከአንድ ክፍል በር ላይ ቆመ። ወደ ውስጥም እንድንገባ ምልክት ሰጠን። ገባንም። ወዲያው ክፍል ውስጥ ካለው አልጋ ላይ አስተኝተውኝ መድኃኒት መፈለጉን ተያያዙት። በነገራችን ላይ ቅድስት የሕክምና ተማሪ ነች። አይዞሽ፣ ሁሉም ሰላም ይሆናል አለ ባባ። ከዛም ቅድስቴ በደረቴ መተኛት እንዳለብኝ ነግራኝ ለ3 ገለበጡ። የጭንቅላት ቁስሌን ለማከም እንዲመቻት፣ ከዛም ቁስሉን ለመመልከት ጸጉሬን ስትገለጥ ቁስሌ ላይ ተጣብቆ ኖሮ እጅግ አመመኝ። ግን ህመሙን ጨክኜ ያዝኩት። ከዛም ጸጉሬ መቆረጥ ጀመረ። ባርሳ ከፊት ለፊቴ ካለው ወንበር ላይ ሆና አይዞሽ እያለች ታበረታተኛለች። አሁን ቅድስት ቁስሉን ለመመልከት ግልጽ ሆነላት። መሰፋት አለበት አለች በሰለለ ድምፅ። እንደዚህ አይሆንም እንዳታረጊው አልኳት። የጭንቅላትሽን ክፍተት ቶሎ ካልሸፈን ነው ወደ ሌላ ኢንፌክሽን ሊቀየር ይችላል። ከዛ ደረጃ ከመድረሱ በፊት አሁን ላይ እንፍጠናለች። ባርሳ ጭንቅላቷን በመነቅነቅ በቅድስት ሀሳብ መስማማቷን ገለጸች። ግን እርግጠኛ ነሽ ይህን ማድረግ ትችያለሽ አለ ባባ እርግጠኛ ለመሆን እየጠየቀ። በእኔ ተማመን፣ ምንም አይፈጠርም አለች። ባባም ተስማማ። እኔም ውስጤን አሳመንኩትና ተዘጋጀ። የዶክተሮቹን ጓንት አረገችና በሆነ ፈሳሽ ቁስሌን ማጠብ ጀመረች። በትንሹ የማቃጠል ስሜት ይሰማኛል። አቃጠለሽ እንዲህ ያለችኝ ቅድስቴ። በትንሹ ብዬ መለስኩላት። ሰውነትሽ እየደነዘዘ ነው ማለት ነው ብላ መለሰችልኝ። እንደዚህም ቢሆን ግን ማደንዘዣ ያስፈልገናል አለች። ቅድስቴ በቁራጭ ወረቀት ላይ የሆነ ነገር ጽፋ ይህን መድኃኒት ፈልገው አለቻቸው። እነ ባባን ከየት አለች ሜርሲ ግራ በመግባት። ከክፍሎቿ አንድ የመድኃኒት ማከማቻ መሆኑ አይቀርም፣ ፈልጉና አምጡ ብላ ትዕዛዝ ሰጠች። እነሱም ተቀብለው አብረው ወጡ። ከዛ ጫሜን ፈታ የእግር ቁስሌን መመልከት ጀመረች። የወጋሽ ነገር ብረትነት አለው ብላ ጠየቀች። እሾህ ነው መሰለኝ አላስተዋልኩትም ብዬ መለስኩላት። ለማንኛውም ለጥንቃቄ ቲታነስ መወጋት አለብሽ አለችኝና መድኃኒቷን ማዋሃድ ጀመረች። ከዚህ ክፍል የጠፋ ወይም ሕክምናውን ሳይጨርስ የወጣ ሰው አለ አለችኝ። በጣም ግራ ተጋብቼ በምን አወቅሽ ስላት የሕክምና ካርዱና እዚህ ያሉት መድኃኒቶች የሱ ናቸው ብላ መለሰችልኝ። ስሟ ማን ይላል ብዬ ጠየቅኳት። እሷም እያነበበች ድንጋጤ በሚመስል መልኩ ግንባሯን አጨማደደች። ምን ነው አልኳት። ሁኔታዋ ግራ ስላጋባኝ ይመስለኛል ይህ ታካሚ ድንገተኛ አደጋ ደርሶበት ነው የመጣው አለች። በምን ልታውቅ ቻልሽ ብዬ ጥያቄን ቀጠል አድርጌ እየጠየቅኳት የሕክምና ካርዱ ላይ ታካሚ ስም የለበትም፣ የመድኃኒት ማዘዣውም ላይ እንዲሁ ብላ መለሰችልኝ። ቀንስ አልተጻፈበትም አልኳት። በውስጤ
የማስበው ነገር አንዳች ነገር ስለነበር ከክፍሉ ውስጥ ወዳለው አንድ ጠረጴዛ እያመራች የመድኃኒት ማዘዣ ወረቀቱን እየተመለከተች ቀኑ ትላንት ነው ወደዚህ ስፍራ የመጣው፣ ሰዓቱ ግን የለም ብላ መለሰችልኝ። የራጅ ወረቀት ከጠረጴዛው ላይ አንስታ ከፍ አድርጋ እየተመለከተች ግን ታማሚው አብዛኛው የሰውነት ክፍሉ ያን ያህል አልተጎዳም። ግን የኋላ ጭንቅላት ክፍሉ ላይ የአጥንት መሰንጠቅ ይታያል። ከሆነ ነገር ጋር እንደተጋጨ ወይም በሆነ ነገር እንደተመታ ገምታለሁ ብላ ስለ ራጅ መስሎ አብራራችልኝ። የጭንቅላት የኋላ ክፍሉ ስትል ጫካው ውስጥ የተመለከትኩት የቅድስት ጓደኛ ያወዳደቅ ሁኔታ ውስጥ ይብልጭ አለብኝ። እሱ ሊሆን እንደሚችልም አሰብኩኝ። ግን እዚህ ማን ሊያመጣው ይችላል ብዬም ራሴን ጠየቅኩኝ። ሳላስበው ድምፄን ከፍ አድርጌ ነበርና ምን አልሽ አለችን ቅድስቴ። አይ ምንም እንዲሁ ከራሴ ጋር እያወራሁ ነው ብዬ መለስኩላት። ከደቂቆች በኋላ እነ ባርሳ መጡ። ምን ነው ቆያችሁ አለች ቅድስቴ። ባባም ቀበል አድርጎ ቶሎ ማግኘት አልቻለም፣ ለዛ ነው። አሁን ሜርሲ እንዴት ነሽልኝ አለኝ። ደህና ነኝ አሁን ምንም አልልም በማለት እንዳይጨነቁ ደህና ነኝ አልኩኝ እንጂ ክፉኛ እያመመኝ ነው። ቅድስቴ መድኃኒቶችን ማዘገጃጀት ጀምራለች። ግን በመጠራጠር ስሜት ውስጥ ሆና ደግማ ቁስሌን ተመለከተችው። ራጅ ብትታይ መልካም ነው ሜርሲ አለች። እንዴ ለምን ብዬ በጥያቄ መለስኩላት። የአናትሽ በስጌ የተሸፈነው ክፍል ክፉኛ በወጋሽ ነገር ተቀዷል። በዚህ ሁኔታ አጥንትሽም ሊነካ ይችላል ብላ መለሰችልኝ። ባለችም ነገርም ተስማሙ። የተኛሁበትንም አልጋ እየገፉ ወደ ክፍሉ መምራት ጀመርን። በሩ ላይ የተጻፉትን እያነበብን ነበር። ፍለጋችን ከተወሰኑ ክፍሎች በኋላ አገኘን። ወደ ውስጥም ዘልቀን ገባን። ግን ምንም አልነበረም፣ ባዶ ክፍል ነበር። ባየነው ነገር ግን ሁላችንም ግራ ተጋባን። ይህ እንዴት ሊሆን ቻለ አለ ባባ። አዲስ ሆስፒታል ነው እንዲህ አለች ባርሳ ከባባ ቀበል አድርጋ። በቅርብ ቀን የተሰራ የራጅ ውጤት እኮ ነው፣ አሁን ተመልክቻለሁ። ግን እንዴት ላይኖር ቻለ አለች ቅድስት ግራ በመጋባት ስሜት ውስጥ ሆና። ቁስሉ ንፋስ ስለሚገባበት በቃ መሰፋት አለበት አለች ቀጠል አድርጋ። ከዛ ክፍል ወጥተን መጀመሪያ ወደ ነበርንበት ክፍል መምራት ጀመርን። ሆስፒታሉ ሲበዛ ነጭ ነው። ፍሎረንስ በሚባል የአምፖል አይነት እጅግ ደምቋል። እይታው ራሱ ትንሽ ህመምን ያቀላል፣ ፈጽሞ ሰላም ይሰጣል። ወደ ነበርንበት ክፍል ዘልቀን ገባን። ይህም ህክምና ጓንቷን አድርጋ በደረቴ ከነባርሳ ጋር ሆኖ አስተኛው። ከዛም ህክምናውን በጥንቃቄ በተሞላው መልኩ ፈጸመች። ከዛም ማገተችው። አሁን ከኢንፌክሽን ነፃ ነሽ አለች። በቃሽ ከዚህ አካባቢ በፍጥነት እንውጣ አለ ባባ። አው ብለው እነ ቅድስቴ በሀሳቡ ተስማምተው እኔን ደግፈው አነሱ። ራሴን ችዬ መሄድ እንደምችል ነገርኳቸውና የተኛሁበት አልጋ ላይ ቁጭ አልኩ። እነሱ እዛው ባለሁበት ሆኜ ወደ መኪናው ሄዱ። ከአልጋው ተነስቼ እየተራመድኩኝ ወደ መስኮቱ አመራሁ። መጋረጃውን ገለጥኩ። መስታወቱ ተሰብሮና በደም ተጨማልቆ ነበር። ሲመስለኝ የሆነ ሰው ለማምለጥ በዚህ በኩል ወድቋል። በተሰበረው መስታወት ውስጥ አንገቴን ወደ ውጭ አውጥቼ ስመለከት ሳሩ በደም ተለውሷል። የሆነ ሰው እየተንፏቀቀ እንደሄደበት አይነት ምልክት አለው። አንገቴን ወደ ውስጥ መልሼ መስኮቱን በመክፈቻው ከፍቼ ቀስ ብዬ ወጣሁ። የደሙንም ምልክት እየተመለከትኩ ወደፊት አመራሁ። ማን እንደሆነ እንጃ፣ ብቻ ክፉኛ የተጎዳ ሰው ነው። ከሆነ እርምጃ በኋላ ደሙ ላይ ተለቅ ያለ የጫማ ምልክት ተመለከትኩ። እዛው ባለሁበት ቆምኩኝና አይኔን አሻግሬ ወደፊት ሰደድኩት። ከአንድ ስፍራ ላይ ሲንፏቀቅ ይፈስ ከነበረው ደም ይልቅ ብዙ ደም ፈሷል። ሳሩም የተረጋገጠ ይመስላል። ከዛ ከተጎዳ ሰው ሌላም ሰው ነበር። መሬት ራሱን እያንፏቀቀ ሄድ የነበረው ሰው በድንገት ጠፋ። እርምጃን ቀጠል አደረኩ። አንዳች ምልክት አልነበረም፣ ግን ከትንሽ እርምጃ በኋላ የተንጠባጠበ የደም ጠብታ ተመለከትኩ። እሱን ተከትዬ መሄድ ጀመርኩ። ዞር ብዬ ስመለከት ከሆስፒታሉ እየራኩኝ ነው፣ ግን ለመመለስ አልፈለኩም። እርምጃን ቀጠልኩ። የደሙን ጠብታ ተከትዬ ስጓዝ ከአንድ ጫካ አጠገብ ደረስኩ። አሁን እርምጃን ገታሁት፣ ነገር ግን የደም ጠብታው እንደቀጠለ ነው። ከጫካው መግቢያ ላይ አንድ ነጭ ነገር ተመለከትኩ። ወደ ውስጥ ብዙም ያልገባ ስለነበር ለመመልከት ተጠጋሁ። የቅድስቴ ጓደኛ ጫማ ነበር። በጣም ደነገጥኩኝ።
አንዳች አደጋ ደርሶበት ወደዚህ ሆስፒታል መጥቶ ነበር። ግን ለምን ሕክምናውን ሳይጨርስ ወጣ? ማንስ ሊያስወጣው ቻለ? ዶክተሮቹስ የት ሄደው ነው? የሚሉ መልስ አልባ ጥያቄዎች አይኔን ጫማው ላይ ተክዬ ሳላይ ውስጥ ይመላለሳሉ። ከጫማው ትንሽ ተስፈንጥሮ አንድ ግራ የሚያጋባ ነገር ተመለከትኩ። ለማየትም እንዲያመቸኝ ወደፊት እየተጠጋው ሳለ ባርሳ፣ ሜርሲ እያለች ስትጠራኝ ተሰማኝ። እኔ ያለሁበት ስፍራ ከመጡ የሚፈጠረውን ስሜት ስለማውቀው ቶሎ ሆስፒታሉ ተመለሱ። እግሬ ቢያነክሰኝም እርምጃዬን ፈጠን አድርጌ ወደ እነሱ ሄድኩ። ሳያቸው ሶስቱም ፊት ላይ አንዳች ልዩ ነገር ይታየኛል። የት ሄደሽ ነው አለች ሜርሲ በንዴት ስሜት ውስጥ ሆና። የእሷን ጥያቄ መመለስ ሳልጀምር ቅድስት የተከተለች። በቅጡ እንኳን የረባ ሕክምና ሳታገኝ ምንድን የሚያዞርሽ አለች። በጣም ደነገጥኩ። ምን የተፈጠረ ነገር አለ ብዬ ጥያቄን ቀጠል አደረኩ። የመኪናችን ጎማ ማን እንደሆነ እንጃ በሆነ ነገር ወቅቶታል አለ ባባ። ወዲያው ያ ሰው ነበር ጭንቅላቴ ውስጥ ብልጭ አለው። የመንደሩ ነዋሪ መሆን አለበት፣ ማለትም የአንቺ ከምታስቢው ሰውዬ ሌላ አለ። ባባ እንዴት እንደዚህ ማለት እንደቻለ ጥያቄ ፈጥሮብኛል። ሆኖም ግን ምንም አላልኩትም ነበር። መልስ ሳልሰጣቸው ወደ መኪናው እያነከስኩኝ ሄድኩ። እነሱም ከኋላ ተከተሉ። የኋላው ጎማ ነበር የተወጋው። የቆምንበት ስፍራ ከአስፓልቱ ወረድ ብሎ ስለነበር አፈርማ ነው። ግን መኪናው ዙሪያ ምንም አይነት የእግር ኮቴ የለም ከኛ ውጭ። ከኛ መኪና ትንሽ ተስፈንጥሮ የሆነ ነገር ተመለከትኩ። እያነከስኩኝ ተጠጋሁት። ምንድነው ሜርሲ ያለችኝ ባርሳ። የማየውን ነገር እስካረጋግጥ ድረስ ምንም አላልኳትም ነበር። ግን ከኛ ሌላ እዚህ አካባቢ የቆመ መኪና እንዳለ ይሰማኛል። እኛ ከቆምንበት በተቃራኒ አቋቋም የሆነ መኪና እንደነበር ያስታውቃል። ግን ሙሉ ለሙሉ ከአስፓልት ወርዶ አልቆምም ነበር። በአንድ ጎን ያሉት ጎማዎች ናቸው አፈሩ ላይ ያረፉት። አሁንም የጎማውን ቅርጽ ወዳየሁበት በጥንቃቄ መመልከት ጀመርኩ። ይመስለኛል መኪናው ለእኛ መኪና ጀርባውን ሰጥተው ነው የቆመው። አቅጣጫው ደግሞ እኛ በቆምንበት ነበር። አትኩሬ ስመለከት የሰው የእግር ኮቴ አለ። ኮቴውን እየተመለከትኩ ተጠጋሁ። ብዙ ዱካ የለውም። ከ5 እርምጃ በላይ አልተራመደም። ታዲያ ወደ መኪናችን እንዴት ሊደርስ ቻለ የሚለውን ጥያቄ ውስጤ እያሰላሰልኩ ያለፍካቸውን የእግር ዳና ድጋሚ እየተመለከትኩ ሳለ አስፓልቱ ላይ የእግር ዱካ ተመለከትኩ። ይህ ሰው ካቆመው መኪና እስኪያልፍ ብቻ ነው የተራመደው። ከዛ በአስፓልቱ ተራምዶ ወደ መኪናችን ይደርሳል። አሁን ጥርጣሬ እውነት እየመሰለኝ ነው። እነ ሜርሲም የማየውን ነገር ሲያዩ የሆነ ነገር እየተገለጠላቸው ነው። ወዲያውኑ የመኪናውን የፊት ጎማ ወደ ረፈደበት ተጠጋው። ሲገባና ሲወጣ ይመስለኛል በዛ ያለ ዱካ ይታያል። ያ ሰው አሁንም እየተከታተለን ነው። አልተወንም አልኩ። ምን ነው እግራችንን በቆረጠው ባንመጣስ አለች ባርሳ እጅግ ተበሳጭታ። አሁን ማማረሩን ትተን ከዚህ አካባቢ የምንሄድበትን መንገድ እንፍጠር። መዋከቡ ዋጋ ቢስ ነው አለች ቅድስት የማልጠብቀውን የእርጋታ ስሜት እያሳየች። ልክ ብለሻል በማለት ባባ በሐሳቧ ተስማማ። ትርፍ ጎማ ላይ እስክም ብዬ ባባን ጠየቅኩት። በጭንቅላቱ ንቅናቄ አለመያዙን ነግሮኝ ቀጥል አድርጎ ጎሚስታ ቤት ነው ያለው፣ ኔትወርክ እንኳን ቢኖር ብደውል ይልኩልኝ ነበር አለ። እና ዛሬ እዚህ ልናድር ነው አለች ባርሳ። በጭንቅላቴ ንቅናቄ አዎንቴን ገለጽኩላት። ቢመራትም ተዋጠው፣ ምንም ምርጫ የለንም። እዚህ ባናድር መልካም ነበር፣ ግን አለማደር አንችልም። ሰዓቱ ተጉዞ ወደ አመሻሹ እየተቃረበ ነው። ከመኪናው ውስጥ ምግብና አልባሳት ይዘን ወደ ሆስፒታል ውስጥ ተመለስን። እኔ ከታከምኩበት ክፍል ፊት ለፊት ገባንና ማስተካከል ጀመርን። እኔም ልብሴን ለመቀየር ወደ ሻንጣ ሄድኩኝ። ለአይን ያዝ ያዝ ማድረግ ጀምሯል። ባባ መብራት ካለ ብሎ ሲሞክር ምንም የለም። መቆጣጠሪያው ጋር አይቼ ልምጣ ብሎ ባባ ወጣ። ተጠንቀቅ አባቴ አለች ባርሳ በስስት እያየችው። ይህን ጊዜ ቅድስቴ አይኗን ባረገዘ። የባስ እንዳይከፋት ብዬ ምንም አላልኳትም። እኔም ልብሴን ቀይሬ ተቀመጥኩ። ባባ ተሳካለት መሰለኝ። መብራቱ በራ። የስ አሉ ቅድስቴና ባርሳ። እኔም ፈገግ አልኩ። ወዲያው ምግቡን አቀራረቡት። ባባ መጣና ለመመገብ ተዘጋጀን። በሩን ዘጋንና መመገባችንን ጀመርን። አሁን ምሽቱ ጀምሯል። ነፍሴ እየተጨነቀች ነው። እየተጫወትን መመጋገባችንን ቀጠለን። ግን መብራቱ ጠፋ።
በጣም ደነገጥን። ሁላችንም ጸጥ አልን። የሆስፒታሉ አንዱ ክፍል በኃይል ጓ ተደርጎ ተዘጋ። በጣም ደነገጥን፣ ግን መብራቱ ወዲያውኑ መጣ። ውጭ ያለውን ነገር ለመመልከት ሁላችንም ተነስተን በሩን ከፍተን ወጣን፣ ግን አንዳች አልነበረም። ወዲያውኑ ድጋሚ መብራቱ ጠፋ፣ ግን በአሁኑ ብዙም አልቆየም። ከመቅጽበት መጣ፣ ደግሞም ጠፋ። ድጋሚ ሲበራ ግን ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን።